እኔም ቤት ወይ እሺ እኔ ህይወት ወይ አንድ አፍታም እንድትነጠልኝ እኮ አልፈልግም። የኔ ሀያት ገንዘቤ፣ የኔ ፍቅር፣ ህይወት አለም፣ የኔ ፋፊ፣ የኔ ከረሚላ፣ የኔ ብርቱካን፣ የኔ ብርቱካን፣ የኔ ብርቱካን፣ የኔ ብርቱካን፣ የኔ ብርቱካን፣ ሎሚ ገላ የኔ ብርቱካን፣ የኔ ብርቱካን፣ የኔ እመቤት፣ የብቻዬ ህይወት፣ የህይወት የመምሪያ የጭንቅላት የማደሻ የኔ እመቤት ወይ ጥንት ነው የምትይብኝ እኮ አይ የኔ ገንዘብ ወይ ህይወቴ። እቺ ልጅ ይኸውላችሁ አበሻ ናት እና ያገኘናት እንትን ነው ሳውዲ ኤርፖርት ውስጥ ነው ያገኘዋት። እና ልጅቷ እዚህ አሰሪዋ ቀጥቅጣት ይኸውላችሁ ፊቷን ሁሉ እዩት። እንዲህ ብኝ ይኸው ቦጫጭቃት አየሽ፣ በዚህ ጋር እንደዚህ ቦጫጭቃት ከሰውነት ተራውጥታት ይኸው እጇን ሁሉ ምን እንዳረገቻት ይኸው እንደዚህ አድርጋት ነው ቆራርጣት እጇን ሁሉ ይኸው ድንገት አንስታ ኤርፖርት ጥላታለች። ኢትዮጵያ የሚቀበላት ሰው የለም። በጣም ታሳዝናለች። እና ኢትዮጵያኖች እስቲ ከቻለን እንርዳት። ለሳሪ እና ደግሞ ለእንትና ምናምን ላኩላት፣ ለሀቢባ አድርሱልኝ እና እንተባበራት። ታሳዝናለች። ኢትዮጵያ የሚቀበላት የለም። እያለቀሰች ነው። ኤርፖርት ውስጥ ነው ያገኘናት እና ፈጣሪ አብሯት ይሁን። እንርዳት። ለሀቢባ ወይ ለሳሪ አድርሱላት በናቾቼ። እንግዲህ መግቢያ ላይ የሰማችሁት ድምፅ ያው የመጀመሪያ ቪዲዮን እንግዲህ ፈታ በሉበት፣ ከመጥፎ ጅንጀና ተጠበቁ የሚለው ጥንቃቄን እንግዲህ አብሮን ፊደር አይታችሁታል። ያው ትምህርት ይሆናችኋል በምለው ገንዘቤ ህይወቴ እያለ የሚያወራው እና ሌላች እህታችን ደግሞ በምስሉ ላይ የምታዩት በሳውዲ አረቢያ ኤርፖርት ላይ እዛ ቅጥቅጥ አርግታት እጇን ፊቷን እንደምታዩት በእንትን ብላለች። እኔ ሌላ ምንም አላልኩም። እግዚአብሔር ይመስገን እንኳን በህይወት በሰላም ወጣች። በቃ በሰላም እንኳን ወጣች። ምክንያቱም የሚያመጣን ቢሮ ገንዘቡን ከወሰደ ልቡ ከደረሰ የዜጋ ጉዳዩ አይደለም፣ የምንም ጉዳዩ አይደለም። ገብቷችኋል አይደለ? ስለ ሁሉም ጉዳዩ ስላልሆነ ስለዚህ እንግዲህ ኤርፖርት ላይ በዚህ መልኩ አይኖቿ ቁልጭልጭ እያሉ እንግዲህ ልጆቹ እዛ አይቷት ነው ኤርፖርት ላይ ቪዲዮ የሰሩላት። ሁላችሁም ሼር 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 አድርጉላት። በተለይ በአሁን ጊዜ የሚያሳዝነኝ ነገር ሰው ለሰው ማርያምን ጭክን ብሏል። በቃ እኔ ለምን እንደሆነ አላቅም። እኔም በራሴ በቤተሰቤ ወይ ደግሞ በገዛ እህቴ ላይ የደረሰው እንጂ አላቅም ምን ማድረግ እንዳለብን። አንዳንዴ ለማና ቤት ማለት እንዳለባችሁ ከሀገር አትውጡ ስትሏቸው አንዳንዶቹ ለነሱ ጥቅም አይመስላቸውም። በተለይ ቋንቋ የማይችል በአሁን ሰዓት እጅግ እጅግ ከባድ ነው። እግዚአብሔር ከረዳን በስተቀር እንጂ ቋንቋ ለማይችል ስደት እጅግ ከባድ ነው። እባካችሁን ጥንቃቄ አድርጉ። እቺ እህታችንም እንግዲህ እንደምታዩት መደሞ በዚህ መልኩ ቀጥቅጣ ደብድባ አንገቷን ሁሉን ነገር አይታችኋል። በሰላም ብቻ ህይወቷ ተርፏል። እግዚአብሔር ይመስገን። እና የሚያመጡት ቢሮ ደላሎች እባካችሁን ለምትልኩት ሰዎች ግድ ይኖራችሁ፣ ህሊና ይኖራችሁ። እባካችሁን የጊዜ ጉዳይ እንጂ ሰው ባይፈርድ መድኃኔዓለም እግዚአብሔር እንደሚፈርድባችሁ አትዘንጉ። እህቴም በዚህ መልኩ ምን እንደደረሰባት ልንገራችሁ። ከኢትዮጵያ ወደ ዱባይ ትሄዳለች። የወሰዷትም ጓደኞቿ ይሉና ከኔም ብር ይቀበሉና ዱባይ ሄደች። የዱባይ ቋንቋ ማትችልም ስራ ላገኝ ስትል ደላላዋ ወደ ቤሩት ወደዛ ደግሞ ገንዘብ ተሸጠቻቸው። በሉ መሸጥ ነው። አንድ ሰው ወደ ዱባይ ብሎ ካመጣ ወደ ሌላ ሀገር የመውሰድ መብት አለው። ከሆነም ደግሞ እዛ የሄዱት ወደ 4 ልጆች ናቸው። ከአራቱ 2ቱ አልተስማማቸውም። እባክሽ ድረሽልን፣ ቢሮ መመለስ እንፈልጋለን ወይ ስራ ቀይርልን፣ ያለው ነገር ከባድ ነው ብሎ ሲሉ ደላሏ የሰጠቻቸው ስልክ ቁጥር አይሰራም። የማይሰራ ስልክ ነው የሰጠቻቸው። በእነሱን ደግሞ እንደ ኃላፊነት ሆና ልጆቹ ስልኩን የደላላዋ ማንም የሚታቀዋ ልጅ
ዛሬ ካነሳኝ ስልክ ነገ ስራ ላይ ነኝ፣ እንደዚህ ቢዚ ነኝ። የልጆቹ ህይወት ለማንም አይገዳቸውም ማለት ነው። ውድ የሀገሬ ልጆች አንድ ሰው ከሀገር ስታወጡ ኃላፊነት የማይሰማችሁ ከሆነ እባካችሁን እጃችሁን አትክተቱ፣ ተዋቸው። በሀገራቸው ቆሎ ቆርጥመው ይቸገሩ። በእናንተ ምክንያት መጥተው ለምን በሰው ቤት በሀገር ያልቅሱ? ለምን ይዘኑ? ለምን ቅስማቸው ይሰበር? ምንድን ነው እሱ ምክንያቱ? ስለዚህ እባካችሁን አሁንም ልላችሁ ወደው እንደዚህ አይነት አጸያፊ ስራ የምትሰሩ ኤምባሲ መሆናችሁ ደላሎች እግዚአብሔርን እጃችሁ ሰብስቡ። አሁን አንድ ነገር ይሄ ቪዲዮ ለሚደርሳችሁ ሰዎች በተለይ ቤሩት ያላችሁ ይሄንን ድምጽ የምትሰሙ ከሆነ ቤሩት ነኝ በሉና ኮሜንት ላይ ጻፉልኝ። በተለይ ቤሩቶች እባካችሁን ካላችሁ ቤሩት ነኝ ብላችሁ ቤሩቶችን እፈልጋችኋለሁ ለጉዳይ ኮሜንት ላይ ቤሩት ነኝ በሉና ቁጥር አስቀምጡልኝ፣ ወይ ደግሞ እኔ ቁጥሬን አስቀምጥላችኋለሁ። ከዛ ላይ እባካችሁን ደውሉልኝ ቤሩት ያላችሁ እህት ወንድሞቼ። ሌላ ይሄንን ነው የምለው የምችለው። አለበለዛ ግን በመቶ ሺህ ብር የሚቆጠር ገንዘብ እየወሰዳችሁ ልጆች እያመጣችሁ በቤታችሁ አቀዳችሁ። በተለይ የእህቴ ጉዳይ ካልተስተካከለ ለጥቂት ቀን ነው። አንቺ ደላላ ስምሽን ባልጠራውም ሕያው እግዚአብሔር ምስክሬ ነው እመብርሃንን ይዤ የሌሎቹ ስታስለቅሽ እየከረምሽውን። ምክንያቱም የእህቴን ባበዛ ልትበቀ እባክሽን ልጆቹን ከደረሽላቸው ካሉበት ነገር አስወጪ። አለበለዛ ግን የገዛ ዜጋሽ ላይ እያደረግሽ ያለሽው ግፍ ተይ ልልሽም ወደው አሁንም ተይ። አሁንም ልጆቹን ወደ ሰላማቸው ከፈጣሪ በታች ካሉበት ችግር አውጪ። እንደ ሸጥሻቸው ወደ ነበር መሽ አለበለዛ በሰላም በጤና በሙሉ አካል እንደወሰሽ ወደ ሀገር መልሺ። ይሄ ካልሆነ ግን ሁሉም ያለው ህግ ያለበት ሀገር ነው፣ እንደ ኢትዮጵያ አይደለም። ተናግሬ ያለው ዋ ቤሩቶች በድጋሚ ልናገረው ባካችሁ እኔን ቪዲዮ መሰሙ ያያችሁ ከሆነ ባካችሁ ሪከርድ ቴክስት አስቀምጡልኝ ኮሜንት መስጫ ላይ ባካችሁ።